በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ይህችን ዕለትና ሰዓት በዕድሜያችን ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። ከሐሰተኞች ትምህርት እንዴት መጠንቀቅ ይቻላል? ባለፈው ስለ ሐሰተኛ አስተማሪዎች መድኃኒታችን ኢየሱስ ክርስቶስ ማንም እንዳያስታችሁ ተጠንቀቁ፣ ተጠበቁ በማለት ያስተማረውን አይተን ነበር። እንግዲህ ደቀ መዛሙርቱን ያስጠነቀቃቸው ዛሬም ለእኔና ለእናንተ የመንፈሳዊ ሕይወታችን የክርስትናችን መርህ የሆነውን ቅዱስ ቃል ወይም ቅዱስ ወንጌል መድኃኒታችን ኢየሱስ ክርስቶስ እንዳስተማረን ዛሬስ ከሐሰተኛ ትምህርት እንዴት ነው መጠንቀቅ የሚቻለው የሚለውን ዛሬ ለጥቂት ደቂቃዎች አብረን እያየን እንቆያለን። ማንም እንዳያስታችሁ ተጠንቀቁ በማለት ደቀ መዛሙርቱን ያስጠነቀቀው ትምህርት ዛሬም ለእኔና ለእናንተ የጥንቃቄያችን የመጠበቃችን ትልቁ ትምህርት እንደሆነ ይታወቃል። እንግዲህ እነዚህ ሐሰተኛ ነቢያት፣ ሐሰተኛ ክርስቶሶች ተብሎ የተነገሩት በብሉይ ኪዳንም በርካታ ሐሰተኛ ነቢያቶች እንደነበሩ በነቢያት መጻሕፍት ተገልጾ እናገኛለን። እንግዲህ በአዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ እንደተናገረው በሐዋርያት ትምህርት በሐዋርያት መጻሕፍትም እንደተገለጸው ከነዚህ ሐሰተኛ ክርስቶሶች ሐሰተኛ ነቢያቶች መጠንቀቅና መጠበቅ እንደሚገባ ያስተማረንን ልብ ልንለው ይገባል። እነዚህ ሰዎች እንደ ገዛ ምኞታቸው እንደ ራሳቸው ፍላጎት የሚኖሩ ከራሳቸው አፍልቆ የሚናገሩ እንደ ገዛ ፈቃዳቸው እንደ ገዛ ምኞታቸው የሚኖሩ እንደሆኑ የእግዚአብሔር ቃል በብሉይ ኪዳንም በአዲስ ኪዳንም ይህንን እውነት ያስተምረናል። ስለዚህ ከነዚህ ሐሰተኛ አስተማሪዎች ፈቃድና ፍላጎት ተገዢ ላለመሆን ምን መደረግ እንዳለበት የእግዚአብሔር ቃል የሚለንን ባጭሩ እናያለን። እንግዲህ ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 1 እና 2 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ ይላል። ነበሩ፣ አሁንም ደግሞ በመካከላችሁ አሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሸልኮ ያገባሉ። ብዙዎችም በመዳራታቸው ምክንያት ደግሞ አለሁኝ ብዙዎችም በመዳራታቸው ምክንያት ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል ይላል። እንግዲህ እውነት የሆነው የእግዚአብሔር መንገድ እውነት የሆነው የእግዚአብሔር ቃል በሐሰተኞች ምክንያት እንዲሰደብ እነዚህ ሰዎች ምክንያት ናቸው ማለት ነው። እንግዲህ የሐሰት ትምህርት ማለት እውነትን በውሸት መለወጥ ማለት ነው። እውነት የሆነውን የእግዚአብሔር ቃል እውነት የሆነውን የእግዚአብሔር ሐሳብ ሐሰተኞች እንደገዛ ምኞታቸው እንደገዛ ፈቃዳቸው እንደገዛ ስጋ ፍላጎታቸው የሚጠቀሙበት መንገድ ማለት ነው። ይህንን ከመጀመሪያዎቹ ሰዎች ታሪክ መረዳትና ማወቅ ይቻላል። እንግዲህ የመጀመሪያዎቹን ሰዎች አዳምና ሔዋንን እግዚአብሔር መብላት የሚገባቸውን መብላት ከሌለባቸው ነገር ሁሉ አስቀድሞ እንደነገራቸው እንዳስተማራቸው እውነት የሆነውን ይህንን ብሉ፣ ይህንን አትብሉ፣ ይህንን አድርጉ፣ ይህንን አታድርጉ በማለት እንዴት እንዳስተማራቸው ነገር ግን የተቀበሉትን እውነት የተማሩትን እውነት ሐሰተኛ የሐሰት አባት የተባለው ዲያብሎስ
በእባብ ተመስሎ እንዴት ገልብጦ እንደነገራቸውና እንዴት እንዳሳሳታቸው ሁልጊዜም የምንማረው ታሪክ አለ። በኦሪት ዘፍጥረት ምዕራፍ 3 ላይ በሰፊው ተገልጾ እንደምናገኘው እግዚአብሔር ትሞታላችሁ ብሎ ያስተማረውን እውነት እባብ የተባለ ዲያብሎስ መጣና አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ በማለት እግዚአብሔርን ምቀኛ እርሱን ደግሞ ለነርሱ አሳቢ በማድረግ እውነት በሆነው በእግዚአብሔር ቃል ላይ ሐሰትን በመዝራት የመጀመሪያዎቹ ሰዎች የገጠማቸውን ታሪክ ሁልጊዜም የምናውቀው ነው። ይህንን እውነት በመተላለፋቸው ደግሞ የከፈሉትን ዋጋ ሁላችንም እናውቃለን። 5500 ዘመናት ያህል ምንም እንኳ እግዚአብሔር በምህረቱ የገባላቸውን የተስፋ ቃል ኪዳን ከ5500 ዘመናት በኋላ ቢፈጽምም የዲያብሎስን የሐሰት ትምህርት በመቀበል በፈጸሙት የተሳሳተ አካሄድ ግን የተቀበሉትን ቅጣት ሁላችንም እናውቃለን። ምክንያት አቅርቦ ነበር ሔዋንም አዳምም። ነገር ግን ምክንያታቸው እንኳ ተቀባይነት አላገኘም። ምክንያቱም የተነገረውን እውነት በአግባቡ አለመያዝ ማለት አለመያዝ፣ ይህንን የተቀበሉትን እውነት በልባቸው ባለማስቀማጣቸው የሆነው ነገር ዛሬም በእኔና በእናንተ ሕይወት ውስጥ እውነትን በተሆኑ ቁጥር የሚደርስብንን ነገርም እንድንማርበት የሚያደርግ ታሪክ ነው። ስለዚህ ከዛን ጊዜ ጀምሮ ሐሰት የሚባለው የሐሰት ትምህርት የሚባለው በተለይ ሐሰተኛ የሐሰት አባት የተባለው ዲያብሎስ ሐሰትን ከራሱ አፍልቆ የሚናገረው ዲያብሎስ የራሱ በሆኑ አገልጋዮች በኩል ጥንትም አሁንም ሐዋርያው ጴጥሮስ እንደተነገረው ነበሩ፣ አሁንም በመካከላችሁ አሉ እንዳለው የሐሰት አስተማሪዎች በእግዚአብሔር እውነት ላይ ሐሰትን በመርጨት እንደሆነ ይህንን እውነት ለማወቅ ደግሞ የእግዚአብሔር ቃል ትልቁ መፍትሄ መሆኑንም በምናነሳቸው ነጥቦች የምናየው ይሆናል። ብዙ ጊዜ ስለ ሐሰት ትምህርት ወይም ደግሞ ስለ ሐሰተኞች ሲነሳ ነገሩን ሁሉ በተቋም ደረጃ ብቻ ማየት የለብንም። ብዙ ሰዎች የሐሰት ትምህርት ሲነሳ አንዱ በሌላው በማላከክ ብቻ ነገሩን የወል ወይም ደግሞ የተቋም ማድረግ ይፈልጋሉ። ነገር ግን የሐሰት ትምህርት ማለት ሕይወታችንን በክፉ የሚያጠቃ እንደመሆኑ መጠን ነገሮችን ሁሉ ከራሳችን ሕይወት እንደ እግዚአብሔር ቃል መመዘንን መለማመድ ይገባናል። መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 እና 16 ላይ እንደተናገረው የበግ ለምድ ለብሰው ከሚመጡባችሁ ሐሰተኞች ነቢያት ተጠንቀቁ አለ። ተጠንቀቁ። የበግ ለምድ ለብሶ በግ አይደሉም፣ ነገር ግን መስለው ማለት ነው። መስለው ልክ ዲያብሎስ ሔዋንን አዛኝ መስሎ እንደቀረባት መስሎ ከሚቀርቡ ከሐሰተኞች አስተማሪዎችና ነቢያት ተጠንቀቁ፣ ከፍሬያቸውም ታውቋቸዋላችሁ አለ። ስለዚህ የሐሰት ትምህርት የሚባለው ከእውነት ትምህርት ጋር፣ የሐሰት ሕይወት የሚባለው ከእውነት ሕይወት ጋር በፍሬ የሚታወቅ የተገለጠ ነው ማለት ነው። ይህንን ከራሳችን ሕይወት ጀምሮ ነገሮችን ከራሳችን መጀመር ተገቢ ነው። መጀመሪያ በግል ሕይወታችን በእግዚአብሔር የእውነት ቃል መቆም ያስፈልጋል። በእግዚአብሔር እውነት ላይ መመስረት ይገባናል። ሐሰተኛውን ከእውነት ለመለየት አንድ ጸሐፊ እንደገለጹት እውነተኛውን ኖት የሚያውቅ ሰው ለሐሰተኛው ኖት አይጋለጥም አለ። እውነተኛውን ኖት የሚያውቅ ሰው ለሐሰተኛው ኖት አይጋለጥም። ምክንያቱም እውነተኛውን ኖት አስቀድሞ ስለሚያውቅ ሐሰተኛውን ኖት በአጭሩ ለመለየት እውቀቱ አለው። ብዙ ጊዜ የባንክ ሰራተኞች እውነት የሆነውን እውነተኛውን ኖት ለመለየት ከማንኛችንም በላይ ያውቃሉ። ምክንያቱም እውነተኛውን ኖት ከማንም ሰው በላይ በቅርበት ስለሚያውቁትና ስለሚረዱት። ስለዚህ ሐሰተኛውን ትምህርት ለመለየት አስቀድሞ እውነት የሆነውን ማወቅ፣ እውነት የሆነውን የእግዚአብሔር ቃል ማወቅና መረዳት ያስፈልጋል። ይህንን ካወቅ
ለሐሰተኞች ትምህርት አንጋለጥም ማለት ነው። ለዚህ ደግሞ ከሐሰተኛ ትምህርት ለመጠበቅ ብቸኛው መፍትሄ ደግሞ የእግዚአብሔርን ቃል ማወቅ ነው። የእግዚአብሔርን ቃል ማወቅ ነው። መድኃኒታችን ኢየሱስ ክርስቶስ እንደተናገረው እናንተ በቃሌ ብትኖሩ እውነትን ታውቃላችሁ አለ። እናንተ በቃሌ ብትኖሩ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። በቃሌ ብትኖሩ በክርስቶስ ቃል የሚኖር በእግዚአብሔር ቃል የሚኖር ሰው ሐሰት የሆነውን ለማወቅና ለመለየት በሚያውቁ እውነትም ጸንቶ ለመኖር ይጠቅሟል። የብዙ ሰው ችግር ግን የቃሉን እውነት ለማወቅና ለማንበብ ትኩረት አለማድረጉ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ እንደተናገረው እውነትን በአመፃ የሚከለክሉ የእግዚአብሔር ቁጣ ከሰማይ ያገኛቸዋል ይላል። ሮሜ ምዕራፍ 1 ቁጥር 18 ላይ ሐዋርያው ቅዱስ ጳውሎስ ይህንን ይላል። እውነትን አለ በአመፃ በሚከለክሉ እውነትን በአመፃ በሚከለክሉ ላይ የእግዚአብሔር ቁጣ ከሰማይ ነው የሚለው። ወገኖቼ በእውነት ላይ ማመፅ ትልቅ ነገር ነው። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና። እንግዲህ በአዳምና በሔዋን የተገለጠው የእግዚአብሔር እውነት ይህ ነው። እውነት የሆነውን በዲያብሎስ የሐሰት ትምህርት ተታለው እውነቱን ጣሉ፣ የዲያብሎስን የሐሰት ትምህርት ተቀበሉ። ስለዚህም የእግዚአብሔር ቁጣ አግኝቷቸዋል። ስለዚህ እውነትን በአመፃ በሚከለክሉ ሰዎች አለ በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እውነትን መሸሽ፣ እውነትን መጥላትና አመፃ ጋር መተባበር ትልቁ ጉዳት እዚህ ላይ ነው። መድኃኒታችን ኢየሱስ ክርስቶስ እንደተናገረው ከፍሬያቸው ታውቋቸዋላችሁ። እነዚህ ሐሰተኞች በአኗኗራቸው፣ በድርጊታቸው፣ በንግግራቸው ሁሉ የሚታወቁ ናቸው። በማስመሰል በግብዝነት ሕይወት መኖር እንኳ ቢፈልጉ የክርስትናን እውነት የክርስትናን እምነት እውነት የሆነውን የእግዚአብሔር ሐሳብ በማስመሰል እንኳ ለመግለጥ ቢፈልጉ አኗኗራቸውና ድርጊታቸው ግን በግልጥ ያስረዳል። ስለዚህ ለዚህ ደግሞ ትልቁ መመዘኛ የእግዚአብሔር ቃል ነው ወገኖቼ። የሐሰተኛን ትምህርት የሐሰተኞችን ትምህርት ለመከላከል ከሐሰት ትምህርት ለመጠንቀቅና ለመጠበቅ ቃሉን ማንበብ የቃሉን እውቀት አስቀድሞ መረዳት እጅግ አስፈላጊ ነው። ያለ እግዚአብሔር ቃል እውነትን ማወቅ በፍጹም አይቻልም። ያለ እግዚአብሔር ቃል እውነትን መለየት አይቻልም። እንዲያውም ሕዝብ እውቀት ከማጣቱ የተነሳ ጠፍተዋል ተብሎ ነው በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የተገለጸው። ስለዚህ የእግዚአብሔር ቃል እውቀት አልባ የሆነ ሕይወት ሁሉ ለሐሰት ትምህርት መጋለጥ ብቻ ሳይሆን ለጥፋትም ይዳረጋል። ስለዚህ የእግዚአብሔርን ቃል የቃሉን እውነት ማወቅ ከሐሰተኞች ትምህርት ለመጠበቅና ለመጠንቀቅ ይረዳል። የሐሰት ትምህርት እንደ በሽታ በላቦራቶሪ የሚታይ የሚገኝ ሳይሆን የሐሰት ትምህርት መለያው መንገድ ቃሉን ማወቅ ነው። መድኃኒታችን ኢየሱስ ክርስቶስ እናንተ በቃሌ ብትኖሩ እውነትን ታውቃላችሁ አለ፣ እውነትም አርነት ያወጣችኋል። በመንፈሳዊ ሕይወታችን እውነተኛ የሆነ ነፃነት ሊኖረን የሚችለው በቃሉ እውነት መኖር ስንችል ነው። እንዲሁም ቃልህ እውነት ነው ተብሎ ተገልጿል። የቃሉን እውነት ማወቅ ለሐሰተኞች ትምህርት ላለመጋለጥ ይረዳል። ስለዚህ ከቃሉ እውቅና ውጭ ከቃሉ እውቀት ውጭ ቃሉን ባለማወቅ በምንኖረው ሕይወት ሁሉ ሐሰተኞች ባጭሩ ሊያጠቁን ይችላሉና ከቃሉ ጋር ትውውቅና ቀረቤታ ያስፈልጋል።
ስለዚህ ከሐሰተኛ ትምህርት ለመጠንቀቅና ለመጠበቅ ትልቁ መፍትሄ ዕለት ዕለት ቃሉን ማንበብ፣ ዕለት ዕለት ቃሉን ማሰላሰል፣ የእግዚአብሔር ቃል በነቢያት፣ የእግዚአብሔር ቃል በሐዋርያት፣ የእግዚአብሔር ቃል በቅዱስ ወንጌል በመድኃኒታችን በኢየሱስ ክርስቶስ ትምህርት ለክርስትና ሕይወት፣ ለመንፈሳዊ ሕይወት ከሐሰት ትምህርት ለመጠንቀቅና ለመጠበቅ የተጻፈውን ማንበብ ከሐሰት ትምህርት ለመጠበቅ ይጠቅመናልና ይህንን ነው ዛሬ ባጭሩ እንድናየው የፈለኩት። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሜን።